أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. سأل سائل بعذاب واقع للكافرين ليس له دافع من الله ذي المعارج. إيش سورة المعارج የምትባል ስትሆን سورة سأل سائل سورة الواقع በሚልም ትታወቃለች። እነዚህ ሶስት ለፍዞች ማዓሪጅ፣ ዋቂዕ፣ ሰአለ ሳኢሉ የሚሉት በዚህ ሱራ ውስጥ የተጠቀሱ ቃላቶች ናቸው ማለት ነው። እቺ ሱራ ሚነ ሱወሪል መክየቲል ኻሊሷ መካ ከተወረዱ ንጹህ ሱራዎች ውስጥ ትካተታለች። አያዎቿም ቢሆኑ 44ቶች ናቸው። 44 አናቅጾችን አካታለች ማለት ነው። እቺ ሱራ በመግቢያዋ ላይ እንደምንመለከተው ሙሽሪኮች በመልእክተኛው ላይ አለይሂ ሰላቱ ወሰላም የሚያደርጉትን ማፌዝ፣ ማላገጥ፣ ሙቶ መነሳት፣ ሙቶ መቀስቀስ የለም፣ ሰዋብም ዒቃብም የለም የሚለውን ክርክራቸውን ምላሽ በመስጠት ትጀምራለች። በዚህ ሱራ ትኩረት ተደርጎ በሰፊው ምላሽ የተሰጠበት ነገር ቢኖር ሙቶ መነሳት እንዳለ፣ መቀስቀስ እንዳለ፣ የቂያማ ቀንን አህዋልና ተጨባጭ ሁኔታ በሰፊው የምትዘክር ሆና እናገኛታለን ማለት ነው። አላህ Subhanahu Wa Ta'ala በዚህ ሱራ ላይ ይቆል ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ አዛኝና እጅግ ሩህሩህ በሆነው። ሰአለ ሳኢሉን ጠያቂው ጠየቀ፣ ቢዐዛቢን ዋቂዕ ተፈጻሚ በሆነ ቅጣት ይላል። ተፈጻሚ በሆነ የማይቀር የሆነውን ቅጣት ጠያቂው ሰውዬ ጠየቀ ይላል። ማን ነው ጠያቂው ቅጣት የጠየቀው ቢባል እዚህ ቦታ ላይ የሙሐመድ ጉዳይ እውነት ከሆነ እኔን አጥፋኝ፣ እርምጃ ወሰድብኝ ብሎ اللهم إن كان هذا هو الحق فأمطر علي حجارة من السماء ይሄ ሙሐመድ ይዞት የመጣው መልእክት እውነትና ሐቅ ከሆነ በእኔ ላይ ከሰማይ የሚዘንብ እሳት አውርድብኝ፣ ድንጋይ አውርድብኝ ብሎ አላህን የጠየቀ ካፊር ነበር። እና ይህ ካፊር እሱ ባይጠይቅም ተፈጻሚ የሆነ የማይቀረውን ጥያቄ ጠየቀ ነው የሚለው። ሊልካፊሪን ያ አዛቡ ዋቂዕ ሚነላህ የሆነው ቅጣት በማን ላይ ለነማን ነው የሚወርደው? ሊልካፊሪን አላሙ ሆነ بمعنى على الكافرين በካህዲያን ላይ ጥያቄውን ባነሳው ግለሰብና በመሰሎቹ ላይ ማለት ነው። ليس له دافع ለሱ መላሽ ገፍታሪ የሌለው የሆነ ይላል። ሚነላህ ቅጣቱ ከየት ነው የሚመጣው? ከአላህ በኩል ነው። ከአላህ በኩል ዚል ማዓሪጅ አላህ የሰማያት መወጫጫ መሰላል ባለቤት የሆነ ጌታ። አላህ ማለት የሰማያት መወጣጫ ባለቤት የሆነ ጌታ። ማዓሪጅ ብሎ ማለት መላእክቶች ከታኛው የምድር ክፍል ወደ ላይ ወደ ሰማይ ሲወጡ የሚወጡበት ደረጃ ነው። የዛ ባለቤት የሆነ ጌታ ማለት ነው። ታውሩጁል መላኢከቱ ወሩህ መላእክቶቹ ይወጣሉ፣ እንዲሁም ጅብሪል ኢለይሂ ወደሱ የውሚን በቀን ውስጥ ከነ ሚቅዳሩሁ 50,000 ሰና የዚያ ቀን መጠኑ ከዱንያው ቀናት
50,000 ዓመትን የሚያክል የሆነ ይላል። የአኺራው ቀን አርዶል ማህሸር ላይ ሰዎች ተሰባስበው የሚያሳልፉት ጊዜ በዱንያው ቀን ሲሰላ አንዱ ቀን ብቻ 50,000 ዓመትን ይመዝናል። ያን ያህል ይሰፋል አንዱ ቀን ማለት ነው። ረሱሉላህ ሰለላሁ ዐለይሂ ወሰለም ያንን ቀን ምን አረዘመው? በጣም ከባድ ረጅም ቀን ነው ተብሎ ሲጠየቁ ይህ ለካፊሮች እንጂ ለሙእሚኖች ከሆነማ የአንዲትን ዋጅብ ሶላት ያህል እንደ መስገድ ነው፣ በጣም ቀላል ነው፣ አላህ ያቀልላቸዋል ብለዋል ማለት ነው። ፈስቢር ሶብረን ጀሚላ መልካም የሆነን ትዕግስት ታገስ ያ ሙሐመድ አላ ተክዚብህም እነሱ ላንተ በሚሰጡት ምላሽ በማስተባበላቸው መልካምን ትዕግስት ታገስ አላቸው። وهذا قبل أن يؤمر بالقتال ኋላ በላቸው ተጋደላቸው የሚለው መመሪያ ከመንጣቱ በፊት መሆኑ ነው። إنهم يرونه بعيدا እነሱ ካፊሮች ያንን ቀን ቂያማ ቀንን ወይም ደግሞ ቅጣቱን ሩቅና የማይሆን ሆኖ ያዩታል። ወነራሁ ቀሪባ እኛ ደግሞ ቅርብ ሆኖ እናየዋለን። لأنما هو آت قريب ምክንያቱም ወደፊት የሚመጣ ነገር ሁሉ ቅርብ ነው ሩቅ አይደለምና ይላል። يوم تكون السماء كالمهل ሰማይ በሚሆንበት ዕለት ከልሙህሊ እንደ ዘይት ምንድነው ዘይት ከተደፋ ወይም ደግሞ ፈሳሹ ክፍል ከሄደ በኋላ የሚቀረው ቅሪት እንደዛ በምትሆንበት ዕለት ይላል። ከዑቅሪ ዘይት በምትሆንበት ዕለት ማለት ምንድነው? ሰማይ ለዘመናት ያለምንም ምሰሶ ያለምንም ድጋፍ በጥንካሬና በብርታቷ የቆየች ብትሆንም በዚያ ዕለት ግን ትቀልጥና እንደቀለጠ ፈሳሽ ሊኪድ ነገር ትሆናለች ማለት ነው። فهي يومئذ واهية እንዳለው በትናንትናው ትምህርታችን ላይ وتكون الجبال ጋራዎችም በሚሆኑበት ዕለት ከልዕህኒ እንደተነደፈ የሱፍ ጸጉር እንደተነደፈ ሱፍ ጸጉር በምትሆንበት ዕለት ተራራዎችም እንደ ጸጉር ሆነው በነው በሚጠፉበት ዕለት ማለት ነው። ولا يسأل حميم حميما በዚያ ቀን ዘመዱ አይጠይቀውም። ዘመድስ በሱ ምን ጎደለህ፣ ምን ልርዳህ፣ ምን ቸገረህ ብሎ አይጠይቅም፣ አይጠያየቁም። ለምን? لشغل كل بنفسه ሁሉም በራሱ ቢዚ የሚሆንበት አስጨናቂ ጉዳይ ስላለው ማለት ነው። ዘመዱን አይጠይቅም ሲባል ምናልባት አይገናኙ ወይም አይተዋወቁ ይሆን እንዴ ተብሎ እንዳይታሰብ ይበሰሩነሁም ያዩዋቸዋል፣ ያውቋቸዋል። ዘመዱን ነገ በአኺራ ያገኘዋል። ዛሬ አንድ ላይ የነበሩ የቤተሰብ አባላቶች ነገ በአኺራም ይገናኛሉ፣ ይተዋወቃሉ። ካለመተዋወቅ ካለመገናኘት የተነሳ አይደለም የማይጠያየቁት በእለቱ ሁሉም በራሱ ቢዚ ከመሆኑ አንፃር እንጂ ነው። የወዱል ሙጅሪሙ ከሃዲው ጠማማው ይመኛል ለው የፍተዲ ሚን ዓዛቢ የውሚኢዝ ቢበኒ ለው የፍተዲ ቢባጅ ወይም ደግሞ ፊዲያ ቢሰጥ ሚን ዓዛቢ የውሚኢዝን ከዚያ ቀን ቅጣት ቢበኒሂ ልጆቹን ሰጥቶ ወንድ ልጆቹን ፊዲያ አድርጎ ከዚያ ቀን ቅጣት እሱ ነፃ የሚወጣበትን ሁኔታ ባገኝ ብሎ ይመኛል።
ወሷሂበቲሂ ወአኺህ በሚወዳት ባለቤቱ ሚስቱ እንዲሁም በወንድሙ በእናቱ ልጅ እነሱን ፊድያ አድርጎ ከዚያ ቀን ቅጣት ሰላም ነጃ መውጣትን ይመኛል። ወፈሲለቲሂ አለቲ ትእዊህ በምታስጠጋው ጎሳው በጎሳው በመላው የጎሳው አባላት እነሱን ፊድያ አድርጎ እሱ ነጃ መሆንን ይመኛል። ትእዊህ አይ አለቲ ተضمه ويأوي إليها ማለት ነው። ومن في الأرض جميعا ثم ينجيه በመላው ምድር ውስጥ ባለ ሁሉ በሁሉ ثم ينجيه ከዚያም ነጃ ሊለው ሰላም ሊሆን ዘንዳ እነዚህን ሁሉ ለፊድያ ማቅረብን ይመኛል። ከላ ይከልከል لا ينجيه من عذاب الله شيء ከአላህ ቅጣት ሊያድነው የሚችል ምንም ነገር የለም። إنها لظى እሷ እሳቲቱ ለዟ ነች ተቀጣጣዩዋ እሳት ነች ይላል። ለዟ اسم من أسماء جهنم ከጀሃነም ብዙ ስሞች አንዷ ስትሆን ለዟ ማለት ተተለዛ ተተለሃብ የምትቀጣጠል ተቀጣጣይ የሆነች የአላህ Subhanahu Wa Ta'ala አማጽያን የሚቀጡባት አስከፊ ሀገር ማለት ነው። ነዛዓተን ሊሸዋ የራስን ቅል ቆዳ የምትገሸልጥ የሆነች የራስን ቅል ቆዳ የምትገሸልጥ የሆነች ይላል። ተድዑ ትጣራለች መን አድበረ ከኢማን የዞረን ወተወላ የሸሸን ሰው ኢለየ ያ ሙሽሪኩ ያ ሙናፊቁ ኢለይ ትላለች። ና ወደኔ ማረፊያ እኔ ነኝ ከኔ ማምለጥ አትችልም ና እያለች ትጠራዋለች። አብዱላህ ብን አባስ እንደሚሉት ተድዑል ካፊሪን ወልሙናፊቂን ቢአስማኢሂም ቢሊሳኒን ፈሲህ ግልጽ በሆነ ቋንቋ ከሃዲያንና ሙናፊቆችን በስማቸው ትጠራቸዋለች። መጣራት ብቻ አይደለም። ثم تلتقطهم ከዛም ካሉበት ቦታ ሀፈፍ አድርጋ ተወስዳቸዋለች። ከማ يلتقط الطير الحاب አንድ በራሪ አንዲትን ፍሬ ምድር ላይ አንስቶ እንደሚሄደው ሁሉ እሷም አህሏን ታውቃለችና እየለቀመች ተወስዳቸዋለች ይላል። وجماعة فأوعى تدعو من أدبر وتولى كإيمان يزورا كحق يششن هلو تتعرالج ومن جمع حبت يسبسبن فأوعى يقوطرن ገንዘብን ይሰበስባል ያካብታል ከዛም ቋጥሮ ይይዛል። ولم يؤدي حق الله منه በሰበሰበው ሀብት ላይ የሚጠበቅበትን ሐቅ ያላወጣን ማለት ነው። إن الإنسان خلق هلوعا የሰው ልጅ ቅጠቢስ ሆኖ ነው የተከለቀው ምንም ጥሩ ባህሪ የለውም ማለት ቅጠቢስ ነው ይላል። ሀሉ ብሎ ማለት ሽደት الحرص وقلة الصبر ለመልካም ነገር በጣም ስስት ጉጉት የሚያድርበት ሶብር ትዕግስት ማድረግ በሚገባበት ቦታ ደግሞ ሶብር የሌለው እንደማለት ነው። ከዛ አላህ Subhanahu Wa Ta'ala ሀሉእነቱን መቀጠል ሲገልጸው إذا مسه الشر መጥፎ ነገር ሲያጋጥመው ጀዙዓ ይበሳጫል ሶብር ማድረግ አይችልም። وإذا مسه الخير መልካም ነገር ሲያገኘው ደግሞ ሲነካው መንውዓ ይከለክላል። إذا أصابه الفقر لم يصبر ድህነት ሲያጋጥመው አፊያ ሲያጣ ሶብር ያጣል ማለት ነው። አፊያው ተመልሶለት አላህ በጤና አኑሮት
ሀብትና ንብረት ሲሰጠው ደግሞ ይጠግባል። የሰው ልጅ ሀሉ የተሰኘውም ከዚህ አንፃር ነው ማለት ነው። ሰማር አይደለም? ኢለል ሙሰሊን ሰጋጆች ሲቀሩ ኢለል ሙሰሊን ሰጋጆች ሲቀሩ ይላል። እነሱስ ሀሉ አይደሉም። الذين هم على صلاتهم دائمون እነዚያ እነርሱ በስግደታቸው ላይ ዘውታሪዎች የሆኑ يقيمونها في أوقاتها ዋጅብ ሶላታቸውን በጊዜው አስፈላጊውን ቅድመ ሁኔታ አሟልተው የሚሰግዱት ሰጋጆች ሲቀሩ ይላል። والذين في أموالهم حق معلوم እነዚያ በገንዘቦቻቸው ውስጥ የታወቁ ሐቆች ያሉባቸው ሐቅ አለባቸው ያለባቸውን ሐቅም አውቀው ይሰጣሉ ያካፍላሉ። للسائل والمحروم ለጠያቂ ለለማኝ እና والمحروم ከመለመን ከመጠየቅ ለተከለከለ بمعنى ችግር አለበት ግን አይጠይቅም ለሱም ማለት ነው ለሚገባው አካል የሚሰጡ والذين يصدقون بيوم الدين እነዚያ በትንሳኤው ቀን እውነት የሚሉና የሚያምኑ የሆኑት ሲቀሩ والذين هم እነዚያ እነርሱ من عذاب ربهم مشفقون ከጌታቸው ቅጣት ፈሪዎች የሆኑ ይፈራሉ إن عذاب ربهم የጌታቸው ቅጣት غير مأمون መንጣቱ የሚታመን አይደለምና አላህ Subhanahu Wa Ta'ala እንደማይቀጣቸው እርግጠኛ አይደለም ስለዚህ ይፈራሉ بين الخوف والرجاء የጌታቸውን ረህመት ተስፋ ቢያደርጉም በዛው ልክ ደግሞ ቅጣቱንም ይፈራሉ والذين هم لفروجهم حافظون እነዚያ እነርሱ ለብልቶቻቸው ጠባቂ የሆኑ ብልቶቻቸውን አላህ ባልፈቀደው ቦታ እንዲገኝ የማያደርጉት إلا على أزواجهم በሚስቶቻቸው ላይ ሲቀር أو ما ملكت أيمانهم ወይም እጆቻቸው ሀብት ባደረገቻቸው የጭን ገረዶቻቸው ሲቀር فإنهم እነሱ غير ملومين በሚስቶቻቸውና በጭን ገረዶቻቸው ተወቃሾች አይደሉም ፈቅደንላቸዋል ከዛውጭ ሸሪዓዊ በሆነ መንገድ ኒካ ካደረጓቸው ሴቶች በገንዘባቸው ከገዟቸው ባሪያ የጭን ገረዶቻቸው ውጭ ብልታቸውን በብልግናና በዝሙት ማያቆሽሹና የሚጠብቁ ማለት ነው فمن ابتغى وراء ذلك ከዚህ ውጭ የፈለገ ከሚስቶች እና በገንዘብ ከገዛት ባሪያዎች أولئك هم العادون እነርሱ ድንበር አላፊዎች ናቸው ይላል والذين هم لأماناتهم وعهدهم راعون እነዚያ እነርሱ ለአማናቸውና ለቃላቸው ጠባቂ የሆኑ ከአላህና ከኸልቁ መሐከል ያላቸውን አማና እንዲሁም ቃል ይጠብቃሉ والذين هم እነዚያ هم بشهاداتهم قائمون እነርሱ በምስክሮቻቸው ቋሚዎች የሆኑ بمعنى ያዩትን ሐቅ በራሳቸውም በቤተሰባቸውም በጓደኛቸውም ቢሆን እውነትን የሚመሰክሩና በእውነት መስካሪዎች የሆኑ والذين هم على صلاتهم يحافظون እነዚያ እነርሱ በስግደቶቻቸው ላይ ተጠባባቂ የሆኑ ሲቀሩ ይላል أولئك في جنات مكرمون
እነዚህ በጀነት ውስጥ ተከባሪ ናቸው፣ አላህ ያከብራቸዋል፣ በጀነት ይሞሽራቸዋል። فما للذين كفروا قبلك مهطعين ለካዱት ለነዚያ ለካዱት ሰዎች ምንድነው ያላቸው? ቂበለከ ባንተ ዙሪያ ሙህጢዒን ዙሪያውን ከበው የሚያዩህ ሲሆኑ ይላል። ይህ የወረደው في جماعة من الكفار كانوا يجتمعون حول النبي صلى الله عليه وسلم ከመልእክተኛው ጀርባ የሚሰባሰቡ ንግግራቸውን በትኩረት የሚያደምጡ ሰዎች ነበሩ። ነገር ግን የመልእክተኛውን መጅሊስ መያዛቸው ንግግራቸውን ማድመጣቸው ስላመኑባቸውና ስለሚጠቀሙበት አይደለም። ወይንማ ለኢስቲህዛኢ ወተክዚብ በመልእክተኛው እያፌዙ ያላገጡ እያስተባበሉ ነው። አላህ Subhanahu Wa Ta'ala ለነዚህ ሰዎች فما للذين كفروا قبلك مهطعين ለነዚያ ለካዱት ሰዎች ምንድነው ያላቸው ባንተ ዙሪያ ፈጠው የተሰባሰቡ አንተን የሚመለከቱ ሲሆኑ ይላል። ማለሁም ينظرون إليك ለምንድነው የሚያዩህ? ويجلسون عندك በዙሪያ የሚቀመጡት ለምንድነው? وهم لا ينتفعون بما يستمعون በሚሰሙት ነገር የማይጠቀሙ እውነት መሆኑን ያልተቀበሉ ሆነው ታለ ይላል። عن اليمين በቀኝ وعن الشمال በግራ ይዚን ጀማዓ ቡድን ሆነው ይላል። አያጥመኡ ኩሉ ምርኢን ሚንሁም ከነሱ እያንዳንዱ ያስባልን አዩድኸለ ጀነተ ነዒም የመጣቀሚያዋን ጀነት እንዲገባ እንደዛ ይጠብቃልን ይላል። معناه أيطمع كل رجل منهم أن يدخل جنتي كما يدخلها المسلمون ሙስሊሞች ነገ ከሞት በኋላ ጀነትን እንደሚገቡት ሁሉ ሳያምኑ ከሃዲያን ጀነትን እንገባለን ብለው ያስባሉን? ወቀድ ከዘበ ነብይ የላኩትን መልእክተኛ አስተባብሎ እንዲሁ ጀነት ዝም ብሎ የሚገባ ይመስለዋል? ከላ ይከልከል ላ يدخلوها አይገባም። ኢና خلقناهم مما يعلمون እኛ ፈጠርናቸው ከሚያውቁት ነገር ይላል። ከሚያውቁት ነገር ነው የፈለግናቸው። من نطفة ثم من علقة ثم من مضغة እዚህ ሆላል ተብሎ ከማይገመት ትንሽ ፈሳሽ ውሃ ከዛም እሱ ወደ አለቃ ተቀይሮ ከዛም ወደ ሙድጋ ሰው ሆኖ አሁን እየኖረ ያለ ደካማ ፍጡር ነው። በየትኛው ማንነቱ ነው ጀነትን የሚወርሰው? ጀነትን የሚያስወርስ ማንነት ምን አለው? ኢማን፣ ተውሂድ፣ አመለን ሷሊህ እሱ ነው ጀነት የሚያስገባው። እሱንም አልተቀበለው። ከዚያ የተለየ ከተውሂድ ከአመለን ሷሊህ ውጭ ጀነትን የሚያስወርስ ነገር እነሱ ጋር ምን አለ? የተፈለቁትም መነሻቸውም እንደሚታወቀው ያው ከሚታወቀው ከሰው ልጆች መነሻ ነው። ይህስ የሆነሽ ተውሂድና ኢማንን ማየት ሲኖርባቸው እሱንም እምቢ ብለዋል። በየትኛው መልካም ጎናቸው ነው ጀነትን የሚወርሱት? ስለዚህ ጀነትን ሊወርሱ የሚችሉበት አንድም ቁም ነገር የላቸውም ነው። فلا أقسم برب المشارق والمغارب በፀሐይ መውጫዎች እንዲሁም መግቢያዎች እምላለሁ ኢና ለቃዲሩን እኛ ቻዮች ነን እንችላለን አላ አንበድለ ኸይረን ሚንሁም ከነሱ የተሻለን በመቀየር ወማ ነህኑ ቢመስቡቂን እኛ ደካሞች የማንችል አይደለንም ይላል። አሁን እነሱ በክህደታቸው ላይ የሚዘወትሩ ከሆነ እኛ ከሻንና ከፈለግን ከነሱ የተሻሉ አጥዋ
እጅግ በጣም ታዛዥ የሆኑ ሰዎችን ማምጣት እንችላለን። ይህንን ኡቅሲሙ ቢረቢል መሻሪቂ ወልመጋሪብ በፀሐይ መውጫና መግቢያዎች ምን ልንገራችሁ ነው የሚለው አላህ ሱብሓነሁ ወተዓላ። فذرهم يخوضوا ويلعبوا حتى يلاقوا يومهم الذي يوعدون فذرهم ተዋቸው حتى يخوضوا በባጢላቸው ላይ ይስመጡ ወየልዓቡ ፊ ዱንያሁም በዱንያቸው ላይ ይጫወቱ ይዘናጉ ሐታ ዩላቁ እስከሚገናኙ ድረስ የውመሁም ወለዚ ዩዓዱን ያንን የሚቀጠሩትን ቀናቸውን የውመ የኽሩጁነ ሚነል አጅዳስ ከመቃብሮቻቸው የሚወጡበትን ዕለት ሲራዓን ተቻኩለውና ፈጥነው ከአነሁም ኢላ ኑሱቢን ዩፊዱን እነሱ ቁርጥ ወደ ጣዖት የሚሮጡ የሚተሙ ይመስላሉ ይላል። ንሱብ ብሎ ማለት የሆነ ቦታ ላይ የተተከለ ወደዛ አካባቢ ድረሱ ተብሎ ድምጽ ተስተጋብቶ ድምጹን የሰማ አካል ሁሉ ወደዛ ወደ የተሰቀለ ወይም ደግሞ ወደ የተተከለ ነገር የሚሮጥለት ነገር ነው እና እነሱ ከቀብራቸው አስራፊል ቀንዱን ነፍቶ ወደ መሰብሰቢያ ቦታው ሲሮጡ ወይም ደግሞ ሲሄዱ ሲነዱ ያለው ሁኔታ ወደ ጣዖት የሚተሙ ይመስላሉ እና እስከዚያ ቀን ድረስ ተዋቸው ነው የሚለው። ኻሺዐተን አብሷሩሁም አይኖቻቸው የተዋረዱ ሆኖ ተርሃቁሁም ዚላ ውርደት ይሸፍናቸዋል። ذلك اليوم الذي كانوا يعدون ያ ድሮ በዱንያ ሲቀጠሩት የነበረው ዕለት ነው። على ألسنة الرسل والكتب السماوية ሲቀጠሩት የነበረው ዕለት ነው ማለት ነው። وصلى الله على النبي وآله وصحبه أجمعين. هذا والسلام. أعوذ